በሰው ልጅ የታሪክ መዝገብ ውስጥ ታላላቅ ስልጣኔዎች፣ ግዙፍ ግዛቶችና የማይበገሩ የሚመስሉ ሀያላን ሀገራት በጦር መሳሪያ ኃይል ሳይሆን ፈጣሪ ባዘዘውና ተፈጥሮ ባሳየችው ድንገተኛ ቁጣ ፊት ሲንበረከኩ በተደጋጋሚ ታይቷል። ዛሬ ደግሞ የዓለማችን ቁንጮ የቴክኖሎጂ አባትና የወታደራዊ የበላይነት ምልክት የምትባለው አሜሪካ በሰው እጅ ሊገታ በማይችል ከሰማይ እንደወረደ አጋንንታዊ ሰይፍ በሆነ እጅግ አስፈሪና ደም አሳላፊ የቶርኔዶ ማዕበል ስር ወድቃ ትገኛለች። ሰኞ ዕለት በዊስኮንሲን ግዛት ላይ የተከሰተውና መላውን የሰሜን አሜሪካን ምድር በድንጋጤ ያናወጠው ይህ ታሪካዊ ጥፋት ተራ የተፈጥሮ አደጋ ሳይሆን ምድር በሰው ልጅ ትዕቢት ላይ ያወጀችው ምጽአታዊ ጦርነት ይመስላል። እኩለ ቀን ላይ ፀሐይ በድንገት ተሰውራ ድቅድቅ ጨለማ ምድሪቱን ሲውጣት የአሜሪካውያን ኩራት የሆኑት ዘመናዊ ቤቶች፣ ግዙፍ ፋብሪካዎችና ሰማይ ጠቀስ መሠረተ ልማቶች እንደ ተራ ወረቀት ተቦጫጭቀው በአየር ላይ ሲበተኑ ማየት የሰው ልጅ በፈጣሪ ቁጣ ፊት ምን ያህል ምስኪንና ረዳት የሌለው መሆኑን ያረጋገጠ ሰቅጣጭ ትዕይንት ሆኗል። ይህ አውዳሚ የቶርኔዶ ማዕበል በዊስኮንሲን ግዛት በሚገኙትና በታታሪነታቸው በሚታወቁት እንደ አፕልተን፣ መናሻና ኒና ባሉ ከተሞች ላይ የደረሰው ውድመት ከማንኛውም ዘመናዊ የታሪክ መዝገብ በላይ ነው። ማዕበሉ በሰዓታት ከ124 ማይል በላይ በሚሮጥ አጥንት ሰባሪና ሕንፃ አፍራሽ ንፋስ ታጅቦ ምድሪቱን ሲበረብራት ለዘመናት በብዙ ቢሊዮን ዶላር ወጪ የተገነቡት ሰፈሮች በአይን ጥቅሻ ውስጥ ወደ ፍርስራሽነት ክምርነት ተቀይሯል። ንፋሱ ግዙፍ የጭነት መኪናዎችን እንደ ሕፃን መጫወቻ ቶምቢ በማዞር ወደ ሰማይ ሲወረውራቸው የቤቶች ጣራዎች ተነቅለው እንደ ገዳይ ቀስት በአየር ላይ ሲበሩ እና ግዙፍ ዛፎች ከነስራቸው ተነቅለው እንደ ግጥሚያ እንጨት ተሰባብረው መንገዶችን ሲዘጉ የታየው ትዕይንት ሆሊውድ ከሚሰራቸው እጅግ አስፈሪ የምጽአት ቀን ፊልሞች በእጥፍ የሚበልጥ እውነተኛ የጥፋት ገጽታ ነበረው። የቶርኔዶ አሜሪካን እያወደመ ያለ ሰማይና ምድርን ያገናኘ የቁጣ መጋረጃም ይመስላል። በመናሻ ከተማ የተከሰተው ሁኔታ ደግሞ ከሐዘንም በላይ የሆነ ሕሊናን የሚያደነዝዝ ሰቅጣጭ እልቂት ነው። በከተማዋ እምብርት ላይ የሚገኙና የሕዝቡ የኑሮ መሠረት የሆኑ የልብስ ማጠቢያ ተቋማት፣ ጥንታዊ ዳቦ ቤቶችና የሰፈር መዝናኛዎች በአንድ ጊዜ በሰማያዊ እሳት እንደተመታ አካባቢ አመድ ሆነዋል። ነዋሪዎች የዓለም መጨረሻ ዛሬ ነው ብለው በማመን በየቢሮአቸውና በየቤታቸው ቤዝመንት ማለትም የከርሰ ምድር ክፍሎች ውስጥ ተደብቀው በለቅሶና በጸሎት ሲማጸኑ፣ ከላይ ግን የሕንፃዎች ብረት ሲሰነጠቅ፣ የኮንክሪት ግድግዳዎች ሲፈራርሱና የቆርቆሮ ክምር ሲቆራረጥ የሚሰማው ድምፅ የሞት ዜማ ሆኖ በጆሮአቸው ያስተጋባ ነበር። ሄዘር ሽሮደር የተባለችው የዓይን እማኝ በለቅሶ ለዓለም አቀፍ ሚዲያዎች እንደገለጸችው ማዕበሉ ከተማዋን ሰንጥቆ ሲያልፍ ምንም ነገር አልቀረም። ለዘመናት የደከሙበት ንብረት፣ ትውስታና ሕይወት በአንድ ጀንበር ጠፍቷል። መኪኖች እንደ ተራ ቆሻሻ ተዘግዝቀው፣ የጋዝ ቧንቧዎች ተሰባብረው የሚፈነዳ እሳት እየተፉና የከተማዋ ውበት የነበሩት ሰፋሪዎች በብረትና በሲሚንቶ ፍርስራሽ ተሸፍነው ማየት የአሜሪካን መንግሥት ለዜጎች ደህንነት ያለውን አቅም ማጣት ቁልጭ አድርጎ ያሳያል። የዚህ ጥፋት ትልቁና አሳሳቢው ሰለባ ደግሞ የአሜሪካ የኃይል አቅርቦትና የኢኮኖሚ መዋቅር ነው። ከ390 ሺህ በላይ የሚሆኑ ዜጎች፣ ሆስፒታሎችና የንግድ ተቋማት በአንድ ጀንበር ወደ ድቅድቅ ጨለማ ተለውጧል። በዊስኮንሲን ግዛት ብቻ ሳይሆን በመላው የመካከለኛው ምዕራብ አሜሪካ የተዘረጋው የኤሌክትሪክ መስመር እንደ ስስ ክር ተበጣጥሶ መውደቁ ሀያሏን የሀገር የልብ ትርቷ የቆመ ያህል እንድትመስል አድርጓታል። በመቶ ሺዎች የሚቆጠሩ ሰዎች ያለ ብርሃን፣ ያለ ሙቀት፣ ያለ ውሃና ያለ ምንም መገናኛ ዘዴ በየቤታቸውና በየመጠለያቸው ታፍነው እንዲቀመጡ መገደዳቸው አሜሪካ ለእንዲህ አይነቱ ግዙፍና ሰፊ ጥቃት ዝግጁ እንዳልነበረች ለዓለም ያሳየ የታሪክ ጠባሳ ነው። የኃይል መስመሮቹን መልሶ ለመጠገንና ከተማዎችን ወደ ነበሩበት ለመመለስ ሳምንታት አልፎም ወራት ሊፈጅ እንደሚችል መነገሩ ደግሞ የሀገሪቱን የኢኮኖሚ አከርካሪ የሰበረው ሌላው መቅሰፍት ነው። የንጹሐን ዜጎች ሕይወት መጥፋትም የዚህ አሳዛኝ ታሪክ እጅግ ልብ ሰባሪ አካል ነው። በዋይት ወተር አካባቢ አንድ የ29 ዓመት ወጣት ኤሌክትሪክ መስመር ሠራተኛ የወደቁ ዛፎችን በማንሳት ሕዝቡን ለመርዳት ሌት ተቀን እየደከመ ባለበት ወቅት ከሰማይ በወረደ ኃይለኛ መብረቅ ተመቶ ሕይወቱ ማለፉ የተፈጥሮን ጭካኔና የማይራራ ባህሪ ያሳያል። ይህ ወጣት የሞተው ሀገሩን ለማገልገልና ወገኖቹን ከጨለማ ለማውጣት እየጣረ ባለበት ወቅት ቢሆንም ማዕበሉና መብረቁ ግን ለማንም ጀግንነትም ሆነ ደግነት ደንታ አልነበራቸውም። ሌሎች በርካታ ሰዎች በፈራረሱ ቤቶችና በብረት ክምሮች ስር ተቀብረው እንዲሁም በበረራ ፍርስራሾች ቆስለው በሞትና በሕይወት መካከል እየታገሉ ይገኛሉ።
የአደጋ ጊዜ ሰራተኞች ፍርስራሾችን እየቆፈሩና ደም ያዘራባቸውን መንገዶች እያጸዱ ሰዎችን ለማዳን ቢጥሩም መንገዶቹ በወደሙ ግዙፍ ዛፎችና በአደገኛ የኤሌክትሪክ ሽቦች በመዘጋታቸው የነፍስ አድን ስራው ራሱ ሌላ የሞት አደጋ ሆኖባቸዋል። ይህ ቶርኔዶ ከአየር ንብረት ለውጥ ጋር ተዳምሮ አሜሪካን ወደማይቀለበስ የጥፋት አዙሪት እየከተታት መሆኑን የዘርፉ ሊቃውንት ሳይንቲስቶች በከፍተኛ ድንጋጤ እየገለጹ ነው። ከታላቅ ሐይቆች የሚነሳው ያልተለመደ ከፍተኛ ሙቀትና ከፍተኛ እርጥበት ከሰሜን ዋልታ ከሚመጣው ቀዝቃዛ አየር ጋር ሲጋጭ የሚፈጠረው ይህ አጋንንታዊ ኃይል ወደፊትም አሜሪካን እንደ መጸው ቅጠል ሊያረግፋት እንደሚችል ተተንብዮአል። አሜሪካ በቢሊዮን የሚቆጠር ዶላር ለዘመናት የጦር መሳሪያ ለኒኩሌር ምርምርና ለጠፈር ፍለጋ ብታወጣም በገዛ ደጇ ላይ በጠራራ ፀሐይ እየመጣ ያለው የተፈጥሮ ቁጣ ግን በምንም አይነት ቴክኖሎጂ መከላከል አልተቻለም። ይህ ቶርኔዶ የአሜሪካን ድክመት ለዓለም አቀፉ ማህበረሰብ ያሳየና የኃያልነትን ምሰሶዎች ከመሰረቱ ያናወጠ ታሪካዊ ክስተት ነው። የዊስኮንሲን ግዛት ገዢ ቶኒ ኤቨርስ ግዛቲቱ በታሪኳ አይታው በማታውቀው ከፍተኛ ጥፋትና ውድመት ውስጥ መሆኗን ገልጸው በፌዴራል መንግስት አስቸኳይ እርዳታ እንዲያደርግ ቢማጸኑም የደረሰው ጉዳት ግን በማንኛውም ገንዘብ ሊተመን የማይችል ነው። ሚለር ኤሌክትሪክ የተባለው ግዙፍ ፋብሪካ ጣራው እንደ ወረቀት ተነቅሎ ምርቱ ሲቆም በሺዎች የሚቆጠሩ ሰራተኞች በአንድ ጀንበር ስራ አጥና ሜዳ ላይ ወዳቂ ሆነዋል። ሆስፒታሎችና የሕክምና ማዕከላት ሳይቀሩ በማዕበሉ ተመተው መብራት በሌለበት ሁኔታ ታካሚዎቻቸውን በድንጋጤና በጭንቀት ውስጥ ሆነው ሲያክሙ የአሜሪካ የጤናና የሕክምና መዋቅርም ለከባድ ፈተና ተጋልጧል። ይህ ሁሉ ጥፋት እየሆነ ያለው በዓለም እጅግ በበለጸገውና ደህና ነኝ በምትለው ሀገር እምብርት ውስጥ መሆኑ ለመላው የሰው ልጅ ትልቅና አስፈሪ የማስጠንቀቂያ ደውል ነው። በተለይም በአፕልተን ከተማ የታየው ትዕይንት ለዘመናት የማይረሳ ስነ ልቦናዊ ጠባሳ ጥሏል። ነዋሪዎች ልክ ማለዳ 3 ሰዓት የመሰለ ድቅድቅና ጭው ያለ ጨለማ ነበር ሲሉ የገለጹት ሁኔታ የተፈጥሮን ምስጢራዊና እጅግ አስፈሪ ኃይል በግልጽ ያሳያል። ሰማዩ ወደ ጥቁር፣ ወደ ሰማያዊና ወደ ደም ቀለም ተቀይሮ ንፋሱ እንደ ሺህ አንበሶች ሲጮህ እናም ጠንካራ የተባሉ የኮንክሪት ቤቶች እንደ ክብሪት ሳጥን ሲሰባበሩ የሰው ልጅ ሕሊና ከድንጋጤ በላይ በሆነ ሽብር ውስጥ ወድቋል። ይህ ቶርኔዶ አሜሪካን እያወደመ ብቻ ሳይሆን ሕዝቧንም በስነ ልቦና እያፈራረሰ ይገኛል። ልጆቻቸውን አቅፈው በቤታቸው ጥግ የተቆራመዱ እናቶች፣ የሕይወት ዘመን ድካማቸውን መጨረሻ በዓይናቸው ያዩ አዛውንቶች ዛሬ አሜሪካ ውስጥ በየቦታው የሚታዩ አሳዛኝና ልብ የሚነኩ ምስሎች ናቸው። አሜሪካ በአሁኑ ወቅት በአንድ በኩል በቶርኔዶ፣ በሌላ በኩል በጎርፍ፣ በሌላ በኩል ደግሞ አጥንት በሚያቀልጥ ከፍተኛ የሙቀት ማዕበል እየተቆላች ትገኛለች። ይህ የዊስኮንሲን ቶርኔዶ ደግሞ የመጪው ታላቅ ጥፋት መጀመሪያና ማሳያ ብቻ ነው። ማዕበሉ ከዊስኮንሲን ግዛት አልፎ ወደ ቺካጎ፣ ወደ ኦሃዮና ወደ ሌሎች ግዛቶች ሲያመራ የጥፋቱ ቀጠና እየሰፋና የአሜሪካም ስቃይ እጥፍ ድርብ እየሆነ ሄዷል። መንገዶች ተዘግቷል። አውሮፕላን ማረፊያዎች ሥራ አቁሟል። ባቡሮች ከመስመር ወጥተዋል። እናም መላው ሀገሪቱ በማይታወቅ ስጋት ትወጥራለች። ይህ ታላቅ ጥፋት አሜሪካን ለዓመታት ወደ ኋላ የሚመልሳትና የልማት ጉዞዋን የሚያሰናክል የሰላም ዘመኗንም የሚያጨልም የታሪክ ጥቁር መጋረጃ ነው። ይህ አውዳሚ ቶርኔዶ ለኃያሏ አሜሪካ የተሰጠ የመጨረሻውና የማይታለፈው ማስጠንቀቂያም ይመስላል። የተፈጥሮን ሕግ የጣሰ ለአካባቢ ጥበቃ ደንታ የሌለውና በቁሳዊ ብልጽግና ብቻ የታወረ ስልጣኔ በመጨረሻው እንዲህ ያለ ሲኦላዊና ድንገተኛ ጥፋት መሆኑን ታሪክ ይመሰክራል። ዊስኮንሲን ዛሬ በፍርስራሽ ስር ሆና መሪር እንባዋን ታፈሳለች። አሜሪካም በቆሰለው አካሏ ላይ አመድ ነስንሳ የጠፋውን ክብሯን ለመመለስና የወደሙ ከተሞቿን ለመገንባት ትጥራለች። ነገር ግን የተፈጥሮ ቁጣ ገና አላበቃም። ማዕበሉ አሁንም በየቦታው እየተሽከረከረና እየተንቀሳቀሰ አዳዲስ ሰለባዎችንና አዳዲስ ከተማዎችን ይፈልጋል። አሜሪካ እየወደመች ነው። የጥፋት መለከቱም በቶርኔዶው አስፈሪ ጩኸት ውስጥ በከፍተኛ ሁኔታ እየተሰማ ይገኛል። ከዚህ በኋላ አሜሪካ እንደ ቀድሞዋ መሆኗን ያበቃለት ጉዳይም ይመስላል። ምክንያቱም ተፈጥሮ በኃያልነቷና በታላቅነቷ ላይ በይፋ የክህደት አመፅ ስለጀመረች ነው። የዊስኮንሲን ምድር ዛሬ የሙታን የቁስለኞችና የፍርስራሽ ምድር መስላለች። ሰማዩም አሁንም በጥቁር ደመና ተሸፍኖ የቀጣዩን ጥፋት ምልክት በጸጥታ እየጠበቀ ነው። አሜሪካ በቶርኔዶ እጅ ስር ወድቃለች። ዓለምም ይህንን የታሪክ ውድቀት፣ ይህንን የታላቅ ሀገር መዋረድ በታላቅ ድንጋጤና በዝምታ ጥልቁ ውስጥ ሆና እየተመለከተች ትገኛለች። የሰው ልጅ በሠራው መሳሪያ ሳይሆን በፈጣሪ ንፋስ መሸነፉ ትልቅ የታሪክ ምጸት ነው። ይህ አሰቃቂ ክስተት አሜሪካን ብቻ ሳይሆን መላውን ዓለም ሊያሳስብና ሊያስደነግጥ የሚገባ ነው።
የኃያሏ ሀገር መዋረድ ለሌሎች ትንንሽ ሀገራትም ትልቅና የማይረሳ ትምህርት ነው። ተፈጥሮን ማሸነፍ በፍጹም አይቻልም። ተፈጥሮን ማክበር፣ መላመድና መጠበቅ ግን የመኖር ብቸኛውና የግዴታ መንገድ ነው። አሜሪካ ግን ዛሬ በዚህ ታላቅ ግዴታዋ ላይ በመሸነፏ በቶርኔዶ እሳትና ንፋስ ውስጥ እየተለበለበች ትገኛለች። የፍርስራሹ ክምር እየጨመረ የለቅሶው ድምፅ እያገገመና የተስፋው ብርሃን እየደበዘዘ ባለበት በዚህ ወቅት አሜሪካ የምጽአት ቀኗን ገጥማ መቆሟን መላው ዓለም ሊገነዘብ ይገባል። የዊስኮንሲን ቶርኔዶ የአንድ ታላቅ አገር ውድቀት ማሳያና የተፈጥሮ ፍጹም የበላይነት የታወጀበት ታሪካዊና ዘላለማዊ አዋጅ ነው። በታሪክ መዝገብ ላይ ይህ ቀን አሜሪካ የጠፋችበት ቀን ተብሎ ቢጻፍ ማጋነን አይሆንም። ምክንያቱም ያየነው ጥፋት ከሰው ልጅ አቅምና ምናብ በላይ የሆነ ሲኦላዊ ክስተት ነውና። ይህ ማዕበል ቤቶች ብቻ ሳይሆን የአሜሪካን መንፈስም ሰባብሮታል። በየመንገዱ የተበተኑት የብረት ቁርጥራጮች፣ የወደሙት ትምህርት ቤቶችና የተዘጉት አብያተ ክርስቲያናት ሙሉ የአንድ ታላቅ ስልጣኔ መቃጠል ምልክቶች ናቸው። ሕዝቡ አሁን የሚጠብቀው እርዳታን ብቻ ሳይሆን ይህ የተፈጥሮ ቁጣ መቼ ይቆማል የሚለውን ጥያቄ ነው። ነገር ግን ለዚህ ጥያቄ ምላሽ ያለው አሜሪካ ዘንድ ሳይሆን በሰማይና በምድር ጌታ እጅ ብቻ ነው። አሜሪካ ዛሬ በፍርስራሽ መጋረጃ ተሸፍናለች። ተስፋዋም እንደ ቶርኔዶ ነፋስ እየበነነ ይገኛል። ዓለም ይህንን ተመልክታ ትማር ይሆን ወይንስ እንደ አሜሪካ በተራዋ የጥፋት ተረኛ ትሆናለች? መልሱ የሚገኘው በሚቀጥለው የቶርኔዶ ጩኸትና በሚቀጥለው የሰማይ መብረቅ ውስጥ ነው። አሁንም ቢሆን የዊስኮንሲን ምድር ትጮኻለች፣ አሜሪካም ትቃጠላለች። የተፈጥሮ ቁጣም እንደቀጠለ ነው።